አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ራህማ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ጋይስ እንዴት ናችሁ? ሮመዳን እንዴት ነው? ከእናንተ ጋር ሮመዳን ሰላም ነው? ከኔ ጋር እንግዲህ ሮመዳን የዛሬው በነገራችን ላይ ዛሬ ያው ሴትዮ የለችም ማለት ነው። ሴትዮ እንግዲህ ስለሌለች እዚህ ጋ እንግዲህ ፍጡር አዘጋጅቻለሁ ማለት ነው ለራሴ ያው እንግዲህ ለራሴ ፍጡር አዘጋጅቻለሁ እኔ ማለት ነው። እዚህ ጋር ሳንዱች ሰርቻለሁ ማለት ነው። የምታዩት ሳንዱች እንግዲህ በምንድን ነው የሰራሁት? በቱና ነው ማለት ነው። ቱና ሎሚና ፍልፍል ሀር አድርጌ ማለት ነው። መጀመሪያ ቱስቱን ለብቻው ታደርቃላችሁ ማለት ነው። በሀማሳ ማለት ነው። በሀማሳ ለብቻው ታደርቁታላችሁ። ከዛ ሲቀጥል ደግሞ ቱናና ምንድነው ሎሚ ታደርጋላችሁ ማለት ነው። ፍልፍል ሀር ሎሚ። ከዛ ደግሞ ያው ከወደዳችሁ የፈለጋችሁትን ሶስ መጠቀም ትችላላችሁ። እኔ ግን ምንድነው ሜኒዝ ነው ታደርጋላችሁ ነጩ ማለት ነው። እሱን አድርጌበታለሁ። እዚህ ጋር ደግሞ ውድ ቤተሰቦች ሾርባ ሰርቻለሁ ማለት ነው። እንግዲህ ይህንን ሾርባ ደግሞ የሰራሁት ከኮኪር ነው ማለት ነው። ልክ እንደ ሀገራችን የሰራሁት በዝንጅብል ነው ማለት ነው። በዝንጅብል እና እንደገና ደግሞ መጨረሻ ላይ ኮኪሩ ከበሰለ በኋላ በደንብ ከበሰለ በኋላ ትንሽ ዱቄት ታደርጉበታላችሁ ማለት ነው እንዲያያዝ፣ አለበለዚያ ያው አይያያዝም ማለት ነው። አሁን ይሄ ቆንጅዬ ሾርባ ተመልከቱ። እና ዛሬ እንግዲህ የዛሬው ፍጡር ይህን ይመስላል። እዚህ ጋር ደግሞ 2 ሀባ ቴምር አለኝ ማለት ነው። እኔ ያው ብዙም ቴምር አልወድም ማለት ነው። እኔ ብዙም ቴምር አልወድም ማለት ነው። ጥርሴን ያመኛል ማለት ነው። ያው ታውቃላችሁ። እዚህ ጋር ደግሞ አሲር አለኝ ማለት ነው። አሲር ቱታለኝ እንደምትመለከቱት እዚህ ጋር አሲር አለኝ። እዚህ ጋር ደግሞ ሞያ አለኝ ማለት ነው። እዚህ ጋር ደግሞ እንግዲህ ሞያ አለኝ ማለት ነው። እና ውድ ቤተሰቦቼ ይሄን ይመስላል ማለት ነው። በመዳም ቤት ምግብ የለም፣ በመዳም ቤት ፍጡር የለም። በመዳም ቤት ከምርኛ ሰነፍ ካሉን እኛ ለራሳችን ተንቀሳቅሰን ይሄንን በዚህ ብናደርግ ይሄንን በዚህ ብናደርግ ብንል ያው በረመዳን ምንም እንጃ። አሁን እኔ ሴትዮ የለችም፣ በእርግጥ አለ ምግብ ሩዝ ምናምን ደጃጅ አለ ተላጃ ውስጥ፣ ግን እኔ አይመቸኝም ማለት ነው። በፍጡር ሰዓት ግን ቀለል ያለ አለ አይደለ? ጾም ውለን ስንውል ትንሽ ለጨንጓራችን ይከብዳል። ሩዝ መሸከም በጣም ከባድ ስለሆነ አሁን እኔ በራሴ ያዘጋጀሁት ፍጡር ነው ይሄ ማለት ነው። በራሴ ማለት ነው። በቃ ይሄ ይሻለኛል፣ ይሄንን ብበላ ይሄ ቀለል ያለ ፍጡር ነው ብዬ ነው ያዘጋጀሁት ማለት ነው። እና አሁን አንዳንዶቹ እኛ ቤት ምንም ምግብ የለም፣ ከምር ካልሰራችሁ እናንተ ፈተሽ አድርጋችሁ መስራት ይኖርባችኋል። ዝም ብላችሁ ማጃችሁን አጣጥፋችሁ ተቀምጣችሁ ምግብ የለም ካላችሁ ያው አይኖርም። እንደገና ደግሞ ለእናንተ ማንም የሚያስብ የለም ማለት ነው። በአሁኑ ሰዓት በጣም ከባድ ነው ውድ ሀገሬ ልጆች። እና እንግዲህ ይሄን ይመስላል የዛሬው ፍጥሯችን። ምን ይመስላል እንዴት አያችሁት? ያው በኮሜንት እንድታሳውቁኝ ማለት ነው ውድ ቤተሰቦቼ። እርግጠኛ ነኝ በጣም ተወዱታላችሁ ብዬ አስባለሁ። ለምን ቀለል ያለ ስለሆነ ማለት ነው። በቃ እኔ ቀለል ያለ ነገር ነው የምወደው። በነገራችን ላይ አሳምቡሳ ምናምን ራሱ እኔ ዘይት አልወድም። በፍሩን የተጠበሰ ካልሆነ አብዛኛውን ጊዜ እኔ ዘይት ነክ ነገሮች ብዙም አልጠቀምም ማለት ነው። እና ይሄን ይመስላል እንዴት አያችሁት? እና ውድ ሀገሬ ልጆች ሀገራችሁን ሾርባ እየሰራችሁ መጠጣት በጣም ቆንጆ ነው ከምር። ይሄ ለሰውነታችሁ ራሱ ይስማማቸዋል ማለት ነው። ኮኪሩ ልክ እንደ ሀገራችን በቃ በጣም አሪፍ። በተለይ ያው እንትን ምንድነው ሀብ የሚባለውን ብታገኙ እሱም አሪፍ ነው። እነሱ በሳልሳና በቲማቲም አድርገው ከለሃም ጋር ሾርባ ይሰሩታል ማለት ነው። ሾርበተል ሀብ የሚባለው እሱ ራሱ ቆንጆ ነው ማለት ነው። እና የመዳም ቅመሞች ይሄን ይመስላል። ራህማ ቤት ዛሬ ኖ አብረን እናፍጥር ማለት ነው። ኖ አብረን እናፍጥር። እንዴት ነው የሚመቻችሁ? ካላችሁ ኑ ቶሎ ጋብዛችኋለሁ። በዚህ በቅርብ ካላችሁ ያው ይህ እንኳን ሳንድሽ እንኳን እናንተን ቤት አይጠፋም። ትንሽ ይሄኛው ሾርባው ነው እንጂ በስተቀር ያለው ነገር እንኳን ከሁላችንም ቤት እንደማይጠፋ እርግጠኛ ነኝ ማለት ነው። እና እንግዲህ ይሄን ይመስላሉ ውድ ሀገሬ ልጆች የዛሬው ውሎዬ ማለት ነው። በቃ ቀለል ያለ ብዙም የማያለፋ ማለት ነው። ብዙም የማያለፋ
የዘንድሮ ረመዳን እኮ በጣም ቀላል ነው ከምር። ያው እኔ ቤቴ ስሆን በጣም ደስተኛ ነኝ። ቤቴ ሳፈጥር ማለት ነው። ለምን ውሃ አልጠጣም? በጣም ደስተኛ ነኝ። ችግሩ ምንድን ነው? መንደር መሄድ ሲመጣ ማለት ነው። ያው ሴትዮዬ አብዛው እናቷ ቤት ሄዳ ታፈጥራለች ማለት ነው። እዛ ስንሄድ ነው እንጂ ችግሩ እዚህ ለምን ሳሞሌ አልቀምስም? ለምን ምን አልቀምስም? በጣም ቀለል ያለች ነገር ናት። ገባችሁ? እና ያው እንግዲህ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ያው ላይክ ሼር እያደረጋችሁ ለምንድን ነው ላይክ አታደርጉም? ሼር አታደርጉም? ኮሜንት የለም። ለምንድን ነው እኛን የመዳም ቅመሞችን የማታጠናክሩን? ለምንድን ነው የማታበረታቱን? ኧረ ተው፣ ኧረ ተው፣ ኧረ ተው። እኛም በቃ ሜዳ ለሜዳ ካሮጥን ብላችሁ ነው አደለ? እናንተም ሜዳ ለሜዳ ሮጡ እያላችሁ መሰለኝ። እና ለምንድን ነው የማታጠናክሩን? ለምንድን ነው ላይክ ሼር የማታደርጉት? ጋይስ ከምር እንዴ እኛም እኮ በቃ እናንተ አላችሁን እያልን ነበረ። እና ለምንድን ነው ላይክ ሼር የማታደርጉ? እንዴ ቲፕሲው ደግሞ ምን ሆኖ እንደሆነ አላውቅም። ጎዶሎ ሆነብኝ። ሳ ምን አስቦ ነው እንዴ? እኔ ለማሟላት እንደዚህ አደርጋለሁኝ፣ እሱ ደግሞ እንትን ይላል ማለት ነው። እና ወደ ሀገሬ ልጆች እንግዲህ ይሄን ይመስላል የዛሬው ፍጡር፣ የራህማ ፍጡር ማለት ነው። እውነት ትወዱታላችሁ ብዬ አስባለሁ። በተለይ ያው ብዙ ቅባት ነገሮች የማትጠቀሙ ልጆች እንደምትወዱት ተስፋ አደርጋለሁ ማለት ነው። ግን አቀራረጹ ላይ ችግር ፈጥሮብኛል። ለምን እንደሆነ አላውቅም። ከጀዋሌ ይሁን ምናምን ይሁን ይንቀጠቀጣል ማለት ነው። እኔ ለመሙላት እታገላለሁ፣ እሱ ግን አላስተካከለልኝም ማለት ነው። ቤተሰብ ጉድ እኮ ነው። ግን እዚህ ሀገር ላይ ቴምር አትብሉ ማለት ነው። እኔ የምመክራችሁ ነገር አሁን እኛ ስለ ጾም ፈርድ ስለሆነብን ነው እንጂ ማለት ነው። ያው ጾምን ውለን በቴምር ነው የምናፈጥረው ማለት ነው። ግን በጣም ሱካራማ ቴምር ባይሆን ይመረጣል ማለት ነው። ጥርሳችሁን እየቦረቦረ በሽተኛ የሚያደርገው አንደኛው ቴምር ነው። ሁለተኛ ደግሞ ሀለዋ ነው። አሁን እኔ እዚህ ሀገር እንደመጣሁ በጣም ሀለዋ በላለው፣ በጣም ቸኮሌታ ነገር እወዳለሁ እና ብዙ ጊዜ አዘወትር ነበር ማለት ነው። በነገራችን ላይ በጣም ቴምርና ሀለዋ በቃ በጣም እወድ ነበርና በላ ነበርና በዛ ምክንያት ነው ጥርሴ በሽተኛ የሆነው ማለት ነው። እና ያው ውሃውም ነው ይላሉ፣ ግን ውሃው አይመስለኝም ማለት ነው። ውድ ሀገሬ ልጆች ግን ራሳችሁን ጠብቁ። ያው ቴምር ምናምን ባታበዙ እንደኔ ደስ ይለኛል ማለት ነው፣ ለጥርሳችሁ ሲባል። ግን አንዳንድ ሰዎች ደግሞ ስጠይቋቸው ውሃው ነው ይላሉ። ውሃው ነው እንጂ ቴምሩን ብቻ አይደለም፣ ህላዋውም ጣፋጭ ነገር አይደለም ምናምን ይላሉ። እኔ ግን ያው ብቻ አንዳንድ ጊዜ እንደዚህ ለማፍጠሪያ ደረቅ ያለ ቴምር ካገኛችሁ፣ እንደገና ደግሞ አሁን አንዳንዱ ማለት ነው በጣም ወፈር ያለ ቴምር አለ። አሁን እሱ እኛ ቤት ስለሌለ ነው እንጂ አሁን እሱ ቆንጅዬ ነው፣ ከጥርሳችሁ ጋር አያያዝም ጭራሽ ማለት ነው። እና በጣም አሪፍ ነው እላችኋለሁ። እና ረመዳን ስራ እንዴት ነው? አይዟችሁ አብሽሩ። እንግዲህ ሳምንት አድርገናል። ያው ቀኑ ታውቃላችሁ እየሮጠ ነው እንጂ የሚሄደው እየጨመረ አይሄድም። የሰው ልጅ ደህና ከሆነ መቼም ያው የማያልፍ ነገር የለም እላችኋለሁ። ውድ ሀገሬ ልጆች አላህ ሀገራችንንም ሰላም ያደርግልን። ያው አላህ ያ ረቢ አላህ ይቅር ይበለን ሁሉንም ነገር። ሀገራችን ሰላም ይሆንልን። የሀገር ሰላም አለመሆን ብዙ ጣጣ እያመጣብን ነው። ወገኖቻችን በስደት እየተሰቃዩ ነው። በእስር ቤትም እየተሰቃዩ ነው። በባህርም እየመጡ እየሞቱ ነው። ከምር የባለፈው በጣም ነው የሚያሳዝነው። ከምር እንደው በጣም ነው የሚያሳዝነው። ግን ምንም ማድረግ አንችልም። ሀገራችን ሰላም ስላልሆነ ወጣቱም አለቀ። በጣም ከባድ ነው። እስር ቤቱም ያሉት በጣም ያሳዝናሉ። ብቻ አላህዬ መላውን ይሻላቸው። በጣም ያሳዝናል። ሁሉም ነገር ስታስቡት በጣም ከባድ ነው። ከምር በአሁኑ ጊዜ ባልፈጠር የምንልበት ጊዜ ነው። አንዴ ተፈጥረናል እንጂ ምን ነው በቀረብን ባንፈጠር የምንባልበት ጊዜ ላይ ደርሰናል ቤተሰቦቼ። እና እንግዲህ ሁሉንም አላህዬ ሁሉንም ያስደስተው፣ የተከፋው የሚደሰት፣ የተራበው የሚጥገብ፣ ያለቀሰው የሚደሰት። በጣም ከባድ ነው ጊዜያችን፣ በጣም አስቸጋሪ ነው። እንደዚህም እየሆነ ደግሞ አይሰሙም።
ማንም የሚሰማን የለም። ለምን እንደሆነ አላውቅም። እና በጣም ከባድ ነው። አላህ ይድረስላቸው ለሁላቸውም። እና ለሀገራችን ዱዓ አድርጉ። ለቤተሰቦቻችን አላህ ጤናና አፍያ ይስጣቸው። ለሁሉም ለተቸገረው ሁሉ ለራበው ሁሉ ዱዓ አድርጉ። እና ውድ ሀገሬ ልጆች የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ